የዛሬው ባሚያ እንግዲህ ዋ የሚያሰኝ ነው። በጣም የሚጣፍጥ ለየት ያለ አሰራር ነው እየላችሁ የመጣሁት። ይሄንን ቪዲዮ እናንተ ደግሞ እስከ መጨረሻው ካያችሁት አሰራሩንም ሁሉንም ታዩታላችሁ ማለት ነው። እናንተም ደግሞ ሰርታችሁ ትሞክሩታላችሁ። በጣም የሚጣፍጥ ለየት ያለ ነው። ዋ ለካ በፊትም እንዲያርገን ብንሰራ ኖሮ ለካ በጣም ይጣፍጥ ነበርና በጣም ምርጥ አሰራር ነው እየላችሁ የመጣችሁት። ላይክ ሼር እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ቪዲዮን እስከ መጨረሻ ያዩት። ሰላም ሰላም፣ ውዴ ቻናል የቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ ነባሮች ደግሞ በላይክ እና በሼር አበረታቱኝ። ውድ ቤተሰቦች የምለቀው ቪዲዮ ሁሌ ወደ እናንተ እንዲደርስ ላይክ እያደረጋችሁ የደውል ምልክቷን ተጫኑ። ለየት ባለ ምግብ እያስኩኝ እመጣለሁ። እናንተ ደግሞ ሼር ላይክ አይረሳ። ዛሬ እየላችሁ የመጣሁት ለየት ያለ ባሚያ አሰራር ነው። ባሚያ በብዙ አይነት ይሰራል። የዛሬው ደግሞ በጣም ለየት ያለ ነው። እዚህ ጋር ደግሞ በቆሎ እሸት አብስያለሁ። ዛሬ እንግዲህ የሰራሁት በቆሎ እሸትና ሩዝ አብያትና ይሄን ከዝበራ፣ አንድ ቲማቲም፣ አንድ ፍርፍር ሮሚ ተጠቅሜያለሁኝ። እንግዲህ አሁን ወደ አሰራሩ እንገባለን። እዚህ ጋር አንድ ፍልፍል ሀርና ፍልፍል ሮሚ አድርጌ ጥቅልል አድርጌ ፈጭቸዋለሁኝ። ነጭ ሽንኩርት አድርጌ በጣም ሽታው ሲያምር ብታዩት። እዚያ ደግሞ 2 ቲማቲም ፈጭቻለሁ ማለት ነው። እንግዲህ እስከ መጨረሻው ድረስ ከተከታተላችሁት በእውነት በፊት ባሚያ ከምሰራው የዛሬው ለየት ብሎብኛል። ሲጣፍጥ ደግሞ ጻሙ ምናምኑ ለካ ሁሌም እንደዚህ አድርገን ብንሰራ በጣም ቆንጆ ነው ማለት ነው። ከበፊቱ ለየት የሚያደርገው ባሚያው አሰራር እንግዲህ ደግሞ እስከ መጨረሻው ካያችሁት አሰራሩን ታያላችሁ ማለት ነው። እኔም እንግዲህ አዲስ ገና አሁን ነው የሞከርኩት። በጣም ምርጥ ነው ማለት ነው። በጣም ነው የጣማችሁ። እዚህ ጋር ባሚያውን እዚህ ጋር በቆሎ አሰነድቻለሁኝ። 3 ራስ በቆሎ አድርጌ ሸልቅቄ እንግዲህ እሸትም ልጽን ነው ማለት ነው። አጥቤዋለሁኝ። የሀገራችንን እሸት ይመስላል ማለት ነው። እያጠብኩት ነው። ከዛም የሸለቀጡ ራሱ ምናምን በቃ ሀገራችን ትዝ ይለኛል። እንደዚህ እሸት ምናምን ሳይ የሀገሬ ትዝታ ይመጣል ማለት ነው። እና እንደ ሀገራችን ግን ጻም የለውም። ቢሆንም ከዛ ተላጃ ካለው ከምንገዛው ይሄን ፍሬሹ ብንገዛው ፍሬሹ ምንም አይልም፣ ትንሽ ጣዕም አለው ማለት ነው። ግን እንትኑ ያለው ማለት ነው ተላጃ የሚኖረው ደረቁ ምንም ጣዕም የለውም። ምንም በትበሉትም ምንም ጣዕም የለውም፣ አይጣፍጣችሁም ሲጀመር። ይሄ ግን አለው። እንደኛ እንኳን ባይሆን በጣም ቆንጆ ነው። ይሄን እሸቱን ገዝታችሁ እንዲህ ብትጠብሱት ራስ ጠብሳችሁ ብትበሉ ቀቅላችሁ ብትበሉትም በጣም ቆንጆ ነው ማለት ነው። ተላጃ ያለውን ከምገዙ እንደዚህ ፍሬሹን እሸት እየገዛችሁ ተጠቀሙ። በስደት ያላችሁ ቤተሰብ እንግዲህ ይህንን እንትን ብዬ ቀቅያለሁ። ከምሳ ጋር ነው የማቀርበው ማለት ነው። በጣም ይጣፍጣል። ራሴውን መርጬ የገዛሁት እሸት ስለሆነ ቆንጆ ነው። እንደዚህም ፍሬሹ ሆኖ የደረቀው ምኑ ጣዕም የለውም። ግን እሸቱ ከሆነ ቆንጆ ነው ማለት ነው። ያው እነሱ ይህን ሽቀቂውን እሸቱን አይወዱትም። ከስር እንትን ይመስላቸውና ስለማመጡልኝ ራሴውን እጅ ያመጣሁት እንግዲህ እዚህ ብረት ድስት ውስጥ አድርጌ ሙቀት ጨምሬ ጥጄዋለሁ ማለት ነው። እዚህ ጋር ያዘጋጀሁት እንግዲህ ቲማቲሙን ፈጭቻለሁኝ። እዚህ ጋር የሰራሁትን ስጋውን ዶሮዬን አብስያለሁ። በትንሹ ከትፌ ከበሰለ ወዲህ የፈጨሁት ቲማቲም ጨምሬያለሁ ማለት ነው። ከዛን ይሄኛውን ቅመሞችን የሚያስፈልገኝን ቅመም ጨምሬያለሁ። በጣም የሚጣፍጠው አረቦቹ ራሱ በጣም ነው የወደዱት። ምንም አላስቀሩት እና ሁሌ ራሱ እንድትሰሪልኝ ነው ያለች ሴትዮዋ። የሚያስፈልገኝን ቅመም ቁንዶ በርበሬ 1 ማንኪያ፣ ባህራትን አንድ ላይ አድርጌ የሚበቃኝን አስገብቻለሁ ማለት ነው። ይሄ ከበሰለ ወዲህ ባሚያውን እንግዲህ መጀመሪያ ለየት የሚያደርገው ባሚያውን አጥቤ አሳምሬ እንትኑን ብቻ ነው 2 ቦታ አልቆረጥኩትም። ባሚያውን እነዚህ ትንንሾቹን ባሚያን ገዝቼ አጽድቻቸው ከኋላ እንትናቸውን ብቻ ቆርጬ በዘይት ጠብሼዋለሁ ማለት ነው። እዚህ በዘይት ጠብሼው በዘይት እየጠበስኩት ነው። ይሄ ተጠብሷል።
አምሯል፣ ተጠብሷል። ከዛን ይሄኛው እሱ ከበሰለላችሁ ወዲህ ባሚያውን ታስገቡታላችሁ ማለት ነው። የተጠበሰው ባሚያ በጣም ነው የሚጣፍጠው። እኔ በጣም ነው የገረመኝ። እኔ ራሱ በጣም ነው የወደዱት ሁሉም ማለት ነው። እና አንዲች እንኳን አልቀራቸውም። እዚህ የበሰለው ውስጥ የጠበስኩትን ባሚያ ጨምሬያለሁ። አያችሁ። ከዚህ ይሄ ተጠብሷል፣ በዘይት ተጠብሷል። ዘይቱን አጻፍፌዋለሁ። ዘይት ደግሞ ብዙ አይዝም እንደ እንትን ማለት ነው ይሄኛው። ከዛ ወዲህ እንትን አትጨምሩም። ቲማቲሙን ነው የተፈጨውን ቲማቲም ብቻ ጨምራችሁ እንትን ባጨምሩበትም ችግር የለም ማለት ነው። ቲማቲም ከገባበት ቆንዶ በርበሬ እና ቅመሞች ከገቡበት ሳሳ ባይገባበትም ግድ የለም። ሳሳ አላስገባውበትም። ከፈለጋችሁ ትንሽዬ ድብስ ሮማን 1 ማንኪያ ድብስ ሮማን ታስገቡታላችሁ ማለት ነው። በጣም ነው የሚጣፍጠው። እኔ ራሱ ባሚያ እንኳን አልወድም ነበር፣ ግን በላው ማለት ነው ሲጣፍጥ። ለካ ሁሌም እያደረግን ብንሰራ በጣም ቆንጆ ነበር። አንዳንድ ነገሮች ሙያውን መማር ለራስ ነው። ብዙ ነገሮችን እናውቅበታለን። እንግዲህ ከደንኩት እዚህ ጋር 5 ደቂቃ ከድኜዋለሁኝ። ከዛም አያችሁ አሁን እንደዚህ ሆኖልኛል። የአእምሮ እየበሰለ ነው። እንደዚህ ብቻ አልከተፍኩትም። አያችሁ ባሚያው እንትኑ ብቻ ነው የቆረጥኩት። ትንሿን ባሚያ ገዝታችሁ ስትከትፉት ከቆራረጣችሁት ስትጠብሱት እንትን አይልም ማለት ነው። ያው ታውቃላችሁ ባሚያ ካለ ነገሩ እንትኖች ይወጡታል። ግን ማድረግ ያለባችሁ ምንድን ነው? ጌጥጌጡን ብቻ ከኋላ እንትኗን ብቻ ቆርጣችሁ ከዛ ጫፉን የማትቆርጡት ታጥቡታላችሁ፣ ታጸዱታላችሁ። እንደዚህ በዘይት ትጠብሱታላችሁ። በቃ እንደዚህ በዘይት ጥብስ ካረጋችሁት ወዲህ ትክክል አድርጋችሁ ከዛ ወዲህ በስጋም ከሆነ እናንተ እንደ ፍላጎታችሁ ነው። እኔ ዛሬ በዶሮ ነው የሰራሁት። በስጋም ከሆነ በምንም ከሆነ የምትሰሩት ቢፈልጋችሁ እንደዚሁ ኢዳም ልትሰሩ ከሆነ ባሚያውን ጥበሱትና ሞክሩት ማለት ነው። ባሚያ ጠብሳችሁ ስትሰሩ በጣም በጣም ነው የሚጣፍጠው ማለት ነው። በቃ ሁሌ እሱን ብትሰሩ ሁሌ እናንተ ራሱ ባሚያ ባይዘው ለሰው ልጅ ጤና ነው ማለት ስለማናውቀው እንጂ አይደለም ቀርቶ እንትኑን ራሱ ባሚያ ውስጥ የሞቀ ውሃ ጨምረን ዘፍዝፈን እንትን ብለን አውለን ብንጠጣ ራሱ ለጨጓራ እንደ ብዙ ነገር ባሚያ ብዙ ነገሮች አሉ። ያው እንትኖቹ የሚወጡት እንደ ተልባ እንትን ስለሚዝለገለጉ ያው እንትን ስለማንለው እንጂ እኔ ባሚያ በጣም አልወድም ነበር። ግን አሁን ስቀምሰው ከአሰራራችን ነው። እነዚህ የሚያስፈልጉ አትክልቶችን ብንጠቀም ለጤናም ለሁሉ ብዙ ቪታሚኖችን እናገኝባቸዋለን። አረንጓዴ ነገሮች ሁሉ ለሰው ልጅ ይመከራሉ ማለት ነው። እኔ ራሱ በጣም ነው የገረመኝ እንደዚህ ለካ ይጣፍጣል እንዴ ብዬ እና ቤተሰብ እንግዲህ ይህን ይመስላል። ሼር ላይክ የምታደርጉ አስተያየታችሁን በኮሜንት የምታስቀምጡልኝ ቤተሰቦቼ በጣም ነው የማመሰግነው። አበረታቱ። እርስ በርሳችን ተያይዘን እንደግ። እናንተ ደግሞ ስታበረታቱኝ እኔ ደግሞ ቆንጆ ቆንጆ ምግብ እያስኩኝ እመጣለሁኝ። በተለያየ እንገናኛለን። እኛ በስደት ያለን እርስ በርሳችን መበረታታት አለብን። ብዙ የማናውቀውን ነገሮች ይሄ ደግሞ ቅድም የፈጨሁት በቅዱንስና ቃሪያ ከዛ ፍልፍል ሮሚ አንድ ላይ አድርጌ ነጭ ሽንኩርት 3 እንትኖች ማለት ነው። በርከት ማድረግ ትችላላችሁ እናንተ እንደ እንትናችሁ ነው። አብራችሁ ፈይታችሁት ዋ ሲበስል ማለት ነው። ከላይ ሲጨምሩት ምን ያህል ደስ እንደሚል ሽታው ምናምን በቃ ተበልቶ አይጠገብም ማለት ነው። በጣም ማለት ነው። ሴትዮ የራሱ እንዴት አድርገሽ ነው የሰራሽው ነው ያለች። እና የሆነ ሽታው ይሄ ሽንኩርቱ በቅዱንሱ ነጭ ሽንኩርቱ ቃሪያው ምናምን በቃ ሽታው በጣም ስትከፍቱት ራሱ የዚህን ያህል ጠብ እያደረጋችሁ እንደዚህ አትክልት ስትሰሩ እነዚህን 3ቱን አንድ ላይ ፈይታችሁ አንዳንድ ማንኪያ መጨረሻ ላይ ብትጨምሩት በጣም ምግቡ የሆነ በቃ ሽታው ራሱ ቀላል አይጣፍጥም ማለት ነው። እና በጣም ነው የሚጣፍጠው። በቅዱንስም እንግዲህ ለብዙ ጤና ለኮላሊት ለብዙ ነገሮች ይመከራሉ። ፍልፍል ሮሚም እንደዛው እና በጣም የገረመኝ ነገር ሽታው ራሱ ሲጣፍጥ እና ሰርታችሁ ቀመሱት። አስተያየታችሁን ደግሞ በኮመንት አስቀምጡልኝ ቤተሰቦቼ። የዛሬ እንግዲህ ለየት የሚል ባሚያ አሰራር ነው ይዤላችሁ የመጣሁት። ከዚህ ፊት ሰርቼውም አላውቅም እንዲህ አይነቱን አሰራር። ያው ባሚያ ዝም ብዬ ነበር የምሰራው፣ ግን ይሄንን ሞክሬ አበቦቹም ወደውታል። እንኳን እነሱ እኔ ራሱ ተመችቶኛል ማለት ነው።
አንድ ሎሚ ትጨምራላችሁ፣ ጥቁር ሎሚ ሽታው ምናምን በቃ ሁሉን ነገር ይሆናል አይደል? ምንም እንትን የሚሉት ባሚያውን ካለ ባህሪው እንደተልባ የሌለ እንዲህ ከጠበሳችሁት እንዲህ አይነት አሰራር ከሰራችሁት እየፈለገ ቢያደር ራሱ የለም እንደዚህ አይነት ነገር። እኔ በጣም ነው የገረመኝና ተመችቶኛል። ሁላችሁም እንደሚመቻችሁ ተስፋ አለኝ። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ለሀገራችን፣ ሰላም ለሕዝባችን። ውድ ቤተሰቦቼ ወዳችኋለሁ። አበረታቱኝ፣ ሼር አድርጉ፣ ኮመንት አስተያየታችሁን አስቀምጡልኝ። በሌላ እስከምንገናኝ ሰላምና ፍቅር። ወዳችኋለሁ። ባይ ባይ። በስሎልኛል። የአሁን ባሚ ከነጭ ሩዝ ጋር ነው የማቀርበው። ሰላም ሁኑልኝ። ቻው